ሰላም ተመልካቾቻችን በዛሬው የብርቱ መዳፍ መሰናዶያችን በሊዲያ ጥበቡ መኖሪያ ቤት አካባቢ እንገኛለን። ሊዲያ ጥበቡ ከዚህ በፊት በፊልም ስራዎቿ በበርካቶች ዘንድ ተወዳጅነትን ያገኘች አርቲስት ናት። ሊዲያ ጥበቡ በዶሮ ወጥ መስራት ላይ ተሰማርታ የብዙ ሴቶችን አድካሚ የሆነው የዶሮ ወጥ ስራ ለብዙዎቹ እንዲቀል አድርጋ እየሰራች ነውና የሷን የስራ ትጋቷንና ተቀባይነቷን የተመለከተ አጭር ቆይታ እናደርጋለን። ወደሷ ቤት ገባለሁ። ከኛ ጋር ሁኑ። እንዴት ነሽ? ሰላም ነው? እንዴት ነሽ? ደህና ነሽ? አለሽ? ሰላም ነው? እንዴት ነሽ? አለን ይመስገን። ደህና ነሽ? አለን። እሺ፣ አመሰግናለሁ። እሺ፣ አሁን ለስራ የሚያስፈልጉን እቃዎች ይዘን እንወጣለን። እሺ። ቲንክ ባል እየተቃረበ ስለሆነ ብዙ ትዕዛዝ አለብሽ? አዎ፣ በጣም እንደውም አሁን ከሰዓት ስለሆነ እንጂ ጠዋት ላይ በጣም ብዙ ነው። በእውነት አሁን መስራት ትችላለሽ? አሁን ማጠብ ትችላለሽ? እንዴት ነው ሽታው? ሽታው ደስ ይላል። አሁን መጀመሪያ ዶሮአችንን ብታጥብ አይሻልም? እዚህ ውስጥ ስለምንጨምረው ልጠቡ መጀመሪያ ቁሌቱ ስለበቃው። እሺ። አርደሽ ነው የምታስቀምጪው? አብዛኛው ጊዜ ፍሬሽ ነው ነው ገዝተሽ የሚለኝ። ወዲያው ታርዶ ወዲያው እንትን የሚደረግ ደንበኞች አሉ። ወዲያው ታርዶ ሁሉ ነገር ፍሬሽ ነው የሚሰራው እኔ ጋር። ሊዲያ፣ እስቲ ራስሽን አስተዋውቂልን፣ የቀድሞ ስራሽና አሁን ያለሽበት። ያው ሊዲያ ጥበቡ እባላለሁ። በፊት አሁንም በአርት ሙያ ውስጥ ነኝ ያለሁት። አሁን ደግሞ ከ2 አመት በፊት ጀምሮ በሊዲያ ዶሮ መጥቻለሁ ማለት ነው። እንዴት ነው ወደ ከኪነ ጥበብ ወደዚህ ስራ የመጣሽው? ያው የሆነ ጊዜ ለጓደኞቼ ግብዣ አድርጌ ነበረ ዶሮ ሰርቼና በቃ ሁሉም በጣም ወደዱት። ከዛ ደጋግሜ ስሰራ ሁሉም ሰው በቃ ለምን ወደ ቢዝነስ አቀይሩኝ? ሁሌ ቤትሽ እየመጡት ጋብዣቸው ነበር? አዎ፣ በጣም ነው ምግብ መስራት እወዳለሁ፣ መብላት እወዳለሁ። እና በአጋጣሚ ነው ወደዚህ ስራ የገባሽው ማለት ነው? አዎ፣ በጓደኞቼ ግፊት ነው። ቢዝነሱ ከጀመርሽ ምን ያህል ጊዜ ሆነሽ? አሁን 2 አመት አለፈ። በጣም አሪፍ። እና ተቀባይነቱስ ምን ይመስላል ከሰዎች ዘንድ? ውይ በጣም የሚገርምሽ መጀመሪያ እንደጀመርኩኝ በቃ በሚገርም ተቀባይነት ነው ያገኘሁት። የሁሉ ሰው ይወደኛል ብዬ ነው ያስተካክራለሁ። በቀን ምን ያህል ትዕዛዝ ነው የምታገኙ የምትቀበዩ? ያው እንደ ጊዜው ይለያያል። አሁን ጾም ሲሆን ወይስ ፍስክ ሲሆን የበዓላት ሰሞን ምናምን ሁሉም ያው እንደ ሲዝናል ይሄ በቀን ይሄን ያህል ብለሽ የምትይው ነገር የለም። ግን ያው ፍስክ ሰዓት ሲሆን ሞር ይበዛል። በዓላት ሰሞን ሲሆን ደግሞ እጅግ በጣም የሃይ ሲዝን ነው በዛ ሰዓት አብዛኛው ሰው የሚያዝ። አልፈራሽም ወደዚህ ስትገቢ ቢዝነስ ላይ ሲሆን? አይ እኔ አልፈራም። ወቅት አለው እንዴ ትዕዛዝ የሚበዛበት ጊዜ? አዎ፣ ለምሳሌ አሁን በጣም ሃይ ሲዝን የሚባለው ሲዝን የበዓል ወቅት ነው። የጾም ወቅት ይቀዘቅዛል። ፍስክ ጊዜ ደግሞ በደንብ ትዕዛዝ ይኖርሻል። ያው እንደ ጊዜው ይለዋወጣል። ያው የኔ ከስተመሮች ደግሞ ወርልድ ዋይድ ስለሆኑ በጣም ስለዚህ ሀገር ውስጥ ብቻ አይደለም እንትን የምትይው ማለት ነው? ገበያሽ ያለው። ሊዲያ፣ አስተዳደግሽ ምን ይመስላል? ያው ከዶሮ ወጥ ጋር ያቆራኘሽ ነገር ምንድን ነው? ያው ያደግኩት እንደማንኛውም ኢትዮጵያዊ እናትሽን ታግዣለሽ፣ እኔም አግዛለሁ። ግን ዶሮ ወጥ የጀመርኩት በዛ አይደለም። ከሆነ ጊዜ በኋላ ብቻዬን ነው የምኖረው የነበረውና በጊዜ ነው ከቤት የወጣሁት እና
ብቻዬን በመኖርበት ሰዓት ጓደኞቼን ሰርቼ ስጋብዛቸው በጣም ወደዱትና ያው ብዙ አስተያየት ሲመጣልኝ ወደ ቢዝነስ ቀይሩ በዛ ነው የጀመርኩት። እንዴት ነው ፕሮሰሱ? ከሽንኩርት ጀምሮ ምናምን ያለው ነገር በእርግጥ ያደክማል? አዎ በጣም አድካሚ ነው። ዶሮ ወጥ አይደለም ዴይ ቱ ዴይ ላይፍሽ ላይ ዶሮ እየሰራሽ አይደለም ለበዓል እንኳን እንዴት ነው ድክም የምንለው ስንሰራ ቤት ውስጥ ገባሽ። ግን ምንድነው እንደ ስራ ስትይዙ ብዙ ሰራተኞች ይኖርሻል፣ ብዙ የሚያግዙ ሰዎች ይኖራሉ። ሁሉን ነገር ከተቆጣጠርሽ የሚከብድ ነገር የለም፣ እንደማንኛውም ስራ ማለት ነው። ሁሉም ስራ እንትን ይፈልጋል፣ ዴዲኬሽን ይፈልጋል፣ መሰጠት። አዎ ስለዚህ አንቺ እንደ ማንኛውም ስራ ጧት ተነስተሽ እንደምትሰሪው እንደ ቤትሽ ውስጥ እንደምታዘጋጂ የዕለት ተዕለት እንቅስቃሴ ሁሌ ስራ ላይ የተወደዳችሁ ተመልካቾቻችን ለብርቱ መዳፍ ያዝነውን ከሊዲያ ዶሮ ጋር ያደረግነው ቆይታ ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።